ዘጠነኛው የኦዳ አዋርድ እዚህ አፍሪካን ኮንቬንሽን ማዕከል ጥቂት ደቂቃዎች ናቸው የቀሩት። እኛም እንግዲህ ይህንን ለመታደም እዚህ ተገኝተናል። የዘንድሮ ኦዳ አዋርድ ለየት የሚያደርገው የሙዚቃ ዘርፉን ብቻ ነው የሚያወዳድረው። ከእጩዎቹ መካከል ደግሞ የዓመቱ ምርጥ የሙዚቃ ክሊፕ፣ የዓመቱ ምርጥ ሀገርኛ ሙዚቃ እንዲሁም ደግሞ በሴት እንዲሁም በወንድ የዓመቱ ምርጥ ሙዚቀኞችን ያካትታል። እንዲሁም ሌሎች ዘርፎች አሉ። ከዛም በተጨማሪ ደግሞ የህይወት ዘመን ተሸላሚም አለ። ከዛ ውጭ ደግሞ ከ12 የአፍሪካን ሀገራት የመጡ አፍሪካን ሱፐርስታርስ አሉ። እነሱም እንግዲህ በዚህ በኦዳ አዋርድ ላይ ሽልማትንና ሪኮግኒሽንን ያገኛሉ። ዘጠነኛውን የኦዳ አዋርድ እንዴት አገኘሽው? ዘጠነኛው የኦዳ አዋርድ በጣም ደስ ይላል ድባቡ። ይሄም እንግዲህ አዳራሽ የመጀመሪያ ለኦዳ የመጀመሪያ ነው። በጣም ደስ የሚል አዳራሽ ነው። ኦዳ አዋርድ መዘጋጀቱ ለኪነ ጥበቡ ያለው ጥቅም ምንድን ነው ብለህ ታስባለህ? ለኪነ ጥበቡ ልክ እንደ ኢትዮጵያ አርትም ትልቅ ነገር ኮምፒቲሽን አለው። አርቲስቶቹ ሲጀምር ማንም ሰው ሽልማትን አስበው ለሚጀምረው ግን እንደዚህ ነገር ሲመጡ ደግሞ ጥራት ያለው ስራ እንድትሰራ ያደርግሻል። ከአንደኛው ከአንዱ እየተሻለ ስትሰሪ ሰው የሚሰማው ዘፈን ከሆነ አሪፍ ነገር እንዲሰማ ያደርገዋል። ፊልም ከሆነ ጥሩ ነገር እንዲያደርገዋል እና ይሄ ኮምፒቲሽን ስለሚፈጥር ለሙያውም ለአርቱም ለሁሉም ለህብረተሰቡ ትልቅ ቫልዩ ያለው። እንደ ሀገር ደግሞ እንደዚህ ኢቨንቶች ሲዘጋጁ ገቢም ናቸው ቱሪዝም ነው ብዬ ነው የማስበው። በጣም ትልቅ ጥቅም ነው ያለው ለአርቲስቶችም ለኛም ከዚህ በኋላም ለሚመጡ ልጆችም በጣም ተጽዕኖ የሚያሳድር ነው። ምክንያቱም እንግዲህ ማበረታቻ ነው፣ አዋርድ ነው፣ በርቱ ማለት ነውና ሞር ለስራቸው እንዲበረቱ ነው የሚያደርጋቸው ማለት ነው። እንግዲህ ኦዳ አዋርድ በጣም ለአርቲስቱ በተለይ አሁን የዘፋኞች ወይም ሚውዚሻኖች ናቸው የሚሸለሙበትና ለነሱ ዘፈናቸው አፍሪካዊ እንዲሆን አንደኛ ያግዛቸዋል። ኦዳም ራሱ እንግዲህ ከኢትዮጵያ ተሻግሮ አፍሪካዊ ሆነዋል። ስለዚህ ብዙ አፍሪካ ሲንገሮች ታጭተዋል፣ ሊሸለሙ ነው። ስለዚህ እነሱ ጋር ኔትወርኪንግ ያገኙበታል። እንደገና ደግሞ ያው ልምድ ተለዋውጠውም ዘፈናቸው ከአፍሪካ ላይ እንዲሰማ ይረዳቸዋል ይሄ አዋርድ። የዘጠነኛውን የኦዳ አዋርድ ምርጥ ወንድ ድምፃዊ ዘርፍ አሸናፊ ኢሼቱ ኢታራ በዳሰቆታ መርሳ ሰገርፋ ሳጭማ ኢራ በክበረማ ፍቅረቶርባ ፈንጅፈት ሄንሪ ኢላቲስ የአንድ ዓለም ተተኪ ነው ብለን ነበር ባለፈው። በሚገርም ሁኔታ በአጭር ጊዜ ውስጥ በጣም እውቅናና ተደማጭነትን ያገኘ ድምፁ የሚገርም እንግዲህ ሀገራችን ላይ በተለይም እንደዚህ እንደ አዋርዶች ከኢትዮጵያ ውጪ የተለያዩ የአፍሪካን ሀገራት ላይ ይዘጋጃሉ። አሁን ከቅርብ ወዲህ ደግሞ አዋርዶች ሀገራችን ላይ አዲስ አበባ ላይ እየተካሄደ እናያለንና እንደ አንድ ኢትዮጵያዊ የኪነ ጥበብ ባለሙያ ምን አይነት ስሜት ይፈጥራል? እውነት ነው። በዚህ አርት ውስጥ እኔ በሁለቱም ቋንቋ ነው የምሰራው፣ በአማርኛ በኦሮምኛ ስለሆነ አውቀዋለሁ ምን ያህል ዋጋ ከፍለው እንደሚሰሩ። የሚዘፍነውም ክሊፕ ሲሰራም ስንት ላብ እያወጡ ስቱዲዮ እያደረ ነው ፊልም የሚሰራም በጣም ዋጋ ከፍለው ነው የሚሰራውና እንደዚህ ስራ ላይ ስራ ጥሩ ነው በርታ ብለሽ ዛሬ ስትሰጪው ያን ሽልማት በነገራችን ላይ የሚበላ የሚጠጣ ነገር አለ ከኋላ ነው የምታስቀምጪው። ጀርባሽ ላይ ስታስቀምጪ ለነገ ትውልድ ደግሞ ልጆችሽ ይጠይቁሻል፣ ይሄ ነገር ምንድን ነው አባዬ ሲሉሽ በዚህ ስራ ያገኙት ለአርት ያላቸው ፍቅር ይጨምራል። ለአንቺም ፕራውድ ታደርጊያለሽ፣ ለነገም ሲቪሽ ነው እና ትልቅ ቫልዩ አለው ለአርቲስቱ እንደ ሰርጉ ነው፣ ለአዘጋጆቹም ደግሞ ትልቅ ኢቨንት ነው። እንደ ሀገርም ደግሞ መጥተሽ ስትጎበኙ ገቢ ነውና ትልቅ ከኢትዮጵያም ከኦሮሞም ባለም አልፎ እንደ አፍሪካም ትልቅ ስራ እየተሰራበት ያለ ነገርና በርቱ ላለው በዚህ በተነ እንደውም ዓለም አቀፍ ቲክቶከሮችን በኢትዮጵያ ሙዚቃ ሲሰሩ ያየን ነውና ለዚህ ነው የሚጠቅማቸው። ሁለተኛ እንደገና ደግሞ የሚውዚክ ኢንዱስትሪው በደንብ እንዲሰፋ ወደፊትም እንግዲህ ወደ ቢልቦርድ ምናምን እየታጨም የኛ ሀገር ዘፈን እንዲሸለም ይጠቅማቸዋል።
category native. ተሸላሚ ሆነን ያገኘንህና እንኳን ደስ አለ። በመጀመሪያ ምን አይነት ስሜት አለ? እጅግ በጣም ደስ ብሎኛል። ምክንያቱም ይሄ ትልቅ የሽልማት ድርጅት ነው እና በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። እንደዚህ አይነት ከተለያዩ የአፍሪካን ሀገራት የመጡ ድምፃውያንን ማግኘትስ ምን አይነት ስሜት አለ? አዎ የአሁኑ ሽልማት ለየት የሚያደርገው ትልቅ የሽልማት ድርጅት ነው ሸለመን። ለየት የሚያደርገው ደግሞ ከአፍሪካ የመጡ ትልቅ ድምፃውያን አሉ። ከእነሱ ጋር ሆነሽ በዚህ ዘመን ተሸላሚ መሆን ትልቅነት ነው በጣም። ስለዚህ እግዚአብሔር አመሰግናለሁ። ግን ሽልማቱ የኔ ብቻ አይደለም። የሮሃ ባንድ፣ የግሽ አባይ ሌሎች ድምፃውያን አሉ ጓደኞቼ፣ የሙያ ጓደኞቼ ግሽ አባይ ኪነት፣ አበበ መለሰ፣ አበበ ብርሃኔ፣ እነ ጸጋዬ ደባዎች በርካታ እነ ኪዱ እነ ስንቱ የነሱ ሁሉ አሻራ ያለበት ስለሆነ ሽልማቱ የነሱ ነው። እንደዚህ አይነት የኪነ ጥበብ ስራዎች ወይም ደግሞ እንደዚህ አይነት አዋርዶች ቀደም ሲል በተለያዩ የአፍሪካን ሀገራት ላይ ይካሄዳል። አሁን ደግሞ ሀገራችን ላይ እየተካሄደ ይገኛልና እንደ አንድ ኢትዮጵያዊ የኪነ ጥበብ ባለሙያ ምን አይነት ስሜት ይሰጣል ሀገራችን ላይ ውድድሩ ነው? አሁን ምን መሰለሽ አሁን እንግዲህ ይሄ ሽልማት ድርጅት ከጀመረ ቆየ። የዘንድሮ ብቻ ነው ለየት የሚለው ለምንድን ነው? አሁን ከኢትዮጵያውያን ድምፃዊ ወደ አፍሪካ ከፍ አለ። ይሄ ከፍ ካለ ይሄ ምንድን ነው ያሳይሻለሁ በቃ አቅም እንዳላቸው በተለይ ኦዳ ሽልማት ድርጅት አቅም እንዳለውና ገና ዓለም አቀፍ ላይም ያወዳደረን እንደሚችል ተስፋ አደርጋለሁ። እናንተ እንደ ሙዚቀኛ ከተለያዩ የአፍሪካ ሀገራት ጋር ከመጡ ሙዚቀኞች ጋር አብሮ መሸለም ምን አይነት ስሜት ነው? ትልቅ ደስታ ነው የሚሰጥሽ። ምክንያቱም የባህል ልውውጥ ታደርጊያለሽ፣ የቋንቋ ልውውጥ ታደርጊያለሽ፣ ብዙ ዘርፈ ብዙ ጥቅም አለውና በጣም ትልቅ ደስታ ነው የሚሰማው። ሶዶ ነው ልደቱ፣ አብነት የልጅነት እድገቱ፣ አብነት ተጎናፍር የሙዚቃ መሰረቱ። ወደ ጋዜጠኝነቱም ጎራ ብሏል። ያኔው ገጣሚ፣ የአንድ ወቅቱ ተወዛዋዥ፣ የአሁኑ ድምፃዊ፣ ክስታኔው ባንድ መስራች፣ የአርጋው በዳሱ ተተኪ፣ ኦሴባሳ መጠሪያው ነው፣ የሰርግ ድምቀቷ ነው። የሙሽሮች መራቂው የአገር ሽማግሌ ሲያሸው ባዶ እግሩ ጭፈራውን ያስነካል። እርጥብ ሳር በጥሶ ሰላምን ይሰብካል። ክትፎ ቤት መገኛው ታጃቢ ነው እሱ፣ መሃል ገብቶ አስጨፋሪው። ወገቡን በነጠላ ሸብ ካደረገ የሚችለው የለም። ፎካሪው አዛሚ፣ ሀገር ወዳዱ ሰው ከባንዲራው ጋር ከፍ ብሎ የሚታይ ባህላዊ ጨዋታዎችን በስራው አሳይቷል። ኬር ብሎ አስመራቂ፣ እጅ ዘርግቶ አሜን አስባይ፣ ህብረትን አቀንቃኝ፣ የአንድነት ሰባኪው ጸጋይ ስሜ። አቶ ሀፍታይ ገብረ እግዚአብሔር የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ ወደ መድረክ መጥተው ሽልማቱን እንዲሰጡልን እንጠይቃለን። የራማ ከና ሆገና ቢሮ ኮሚኒኬሽን bulchiinsa mootummaa Finfinneetti obbo Haftaay ገብረ እግዚአብሔር harkaa fudhachaa jiru. በገትን ስንጌ በገመደኒ በገምልኮፍተን ላከበረኝ ህዝብ ሁሉ እግዚአብሔር ክብርን ይስጥልኝ። ትመጥናለህ ብላችሁ እዚህ ጋር መጣችሁ ላቀረባችሁ ለሸልማችሁኝ ፈጣሪ ከላይ ሸልማችሁ እድሜና ጸጋ በረከት ይስጣችሁ እና እንኳን ደስ አለ ለሽልማት። እንኳን አብሮ ደስ አለን። ምን ተሰማ? ሙቀት በጣም ደስ ይላል። በጣም አንድ ሰው የልፋቱን ውጤት ሲያገኝ ደስ ይለዋልና እኔ በጣም ደስ ብሎኛል። እንደነዚህ አይነት አዋርዶች ከዚህ ቀደም በተለያዩ የአፍሪካ ሀገራት ላይ ይካሄዱ ነበርና አሁን ደግሞ ከቅርብ ጊዜ በኋላ በሀገራችን ላይ እንደነዚህ አይነት ውድድሮች እየተደረጉ ነው። መኖራቸው እንደ አንድ ኢትዮጵያዊ የኪነ ጥበብ ባለሙያ ምን አይነት ስሜት አለው? በጣም ለኔ አሁን እድለኛ ነኝ ያልኩት ምንድነው ከነዚህ አርቲስቶች ጋራ እኛ ከነሱ አንተን ሳይሆን አንድ ላይ በሆነ በአፍሪካ ደረጃ ይሄ ነገር ተዘጋጅቶ እዚህ መድረክ ላይ ሲገኝ ለሚመጣው ትውልድ ቢቀጥለውም ትውልድ ጥሩ ተነሳሽነትን ያመጣልና አንደኛ ሀገራችንን የት እንደደረሰችን በኪነ ጥበቡ ዘርፍ የሚያሳይ ነውና
በተለይ አዘጋጆቹ እግዚአብሔር ይመስገን በጣም እናመሰግናቸው። በጣም በርቱ ነው የምንለው። ሀገራችን ላይ የውጭ ሀገር ዜጎች መጥተው በእንደዚህ ሁኔታ መወዳደር መቻልስ ምን አይነት ስሜት? አዎ ሌላ ስሜት አለው ከሙዚቃ ውጪ። አሁን ቀን ሙሉ ከነሱ ጋር አብረን ነበርንና ስንዞር ኢትዮጵያን ሲመለከቱ እንዴት አድርገው እንደሚታደሙ ያዩዋቸው ስለነበር እጅግ ተደስተው ነበር የሚያዩት። እጅግ ተደስተው ኢትዮጵያ ያሉ ነበርና ትልቅ ሜሽን ለኛ በጣም እና በህይወት ዘመንሽ ሆነሽ ይሄን ነገር ስታይ እጅግ የሚያስደስት ነገር ነውና እኔ ደስተኛ ነኝ። አሁን እንግዲህ መዲናችን እንግዶችን ተቀብሎ ለማስተናገድ በጣም ምቹ ሆናለች እና እንግዶች ቢመጡ የኪነ ጥበብ ባለሙያዎች ቢመጡ አሁን ምቹ ቦታዎች ተፈጥሯል። እንደነሱስ ሀገራችንን ከማስተዋወቅ ካልቸራችንን ከማስተዋወቅ የኪነ ጥበብ ዘርፉንም ከማሳደግ ያለው እሱ ብዙ አለው። አሁን ያለው ነገር አልጨረስነውም እንጂ አሁን ሰው መድረስ የሚገባበት ሌሎች ሀገር መድረስ የሚገባውን አይነት እያየን ነው፣ እየተደሰትን ነው። እኛ መኖራችን በዚህች ምድር ላይ ራሱ ኖሮ ማየት አንድ ትልቁ ደስታ ነው እና በሀገሬ ላይ ይሄንን ነገር በማየቴ ሌላ የተለየ ነገር አያለው ብዬ እጠብቃለሁና ዋናው ትልቁ ፍቅር ይስጠን፣ አንድነት ይስጠን፣ ሰላሙን ይስጠን። ሰላሙን መንፈሱን እግዚአብሔር ያወርድልን። ይሄንን ልንፈልገው አሁን ላይ እንግዲህ ከአፍሪካ አልፎ በዓለም አቀፍ ደረጃቸውን የጠበቁ የኪነ ጥበብ ቦታዎች እየተገነቡ ነው አዲስ አበባችን ላይና ለኪነ ጥበቡ ያለው ፋይዳ ምን አይነት ነው? ትልቅ ፋይዳ አለ። አሁን የተዘጋጁ ብዙ ቦታዎች አሉና ኪነ ጥበቡ ደግሞ በኪነ ጥበብ ያሉ ሰዎች ይሄን ነገር በርትተው እና ትላልቅ ሾዎችን ትላልቅ ኢቨንቶችን ማዘጋጀት የራሳቸው ቦታው ተዘጋጅተዋል። እንግዲህ ከኛ ይጠበቃል ማለት ነው። ከኪነ ጥበቡ ካዘጋጆች ይጠበቃልና እንደዚህ አይነት ጥሩ አዘጋጆች ያሉበት ሀገር ላይ ለውጥ ይመጣል ብዬ አስባለሁና እግዚአብሔር ያሳየን ያኑረን ዋናው የአፍሪካ ሱፐርስታር ከሳውዝ ሱዳን ከደቡብ ሱዳን ሳሙኤል ዱክ You know, when I came here, I was 25 years, but now I'm 18. Honestly, I look good and I love it that way. So thank you guys so much. I'm really grateful for this. South Sudan love you guys all, and Africa at large. I'm seeing a very good vision here for the award. This is something that is uniting Africa, and you guys will continue with that. Thank you guys so much. አሁን ላይ እንግዲህ የኪነ ጥበብ ቦታዎች ኪነ ጥበብ የሚዘወተርባቸው ቦታዎች በአፍሪካ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃቸውን የጠበቁ ቦታዎች እየተገነቡ ነውና ለኪነ ጥበቡ እንዲሁም ደግሞ ሀገርን ከመገንባት አኳያ ያለው ፋይዳ ምንድን ነው? በጣም አርት ለሚሰራ ሰው እድለኛ ነው። እኛ ድሮ ግሪን ኤሪያ ለመስራት ወይ ውሃ ዳር ለመስራት ወይ ቢሾፍቱ ወይ የሆነ ቦታ ነው የምንርቀው። አሁን ከተማ ውስጥም የሚገራርም ቦታዎች አሉ። ያ ነገር ለአርት ሰሪው፣ ለክሊፕ የሚሰራውም፣ ለዘፋኙም፣ ለፊልሙም፣ ለደራሲውም በጣም የሚገራርም ቦታዎች ስላሉ አሁን ቦታው አመቺ ነው። እኛ መጽሐፍ ነው የሚጠበቅብን፣ ጥሩ ነገር ፕሮዲስ ማድረግ ነው የሚጠበቅብን፣ ለተመልካቹም ጥሩ ነገር ማቅረብ ስለሚጠበቅብን ቦታዎቹ አመቺ ናቸውና በዚህ አጋጣሚ አርቲስቶችም ለግባታቸው ይጠቅማቸዋልና ጥሩ መልካም ያሉ ስራዎችን የሚያምር ስራዎች እንዲሰራ ያበረታታናል። በዚህም አጋጣሚ መንግስትም ጥሩ ስራ እየሰራ ነው። የትውልድ እናት ይሏታል። በሀገሯ ኢንተርፕረነርም ጭምር ናት። ስራዎችን በመፍጠር ሴቶችን በማብቃት ስራ በመስጠት ትታወቃለች። በሙዚቃዋ የሴት ልጅ ተጽዕኖ ፊት ለፊት በመታገል በመቆም ድምፅ ሆናለች። እሷ እንደ እናትም ነች። ከዚህ ከመጡም በኋላ የተለያዩ ቦታዎችን ጎብኝታለች። አዲስ አበባን ወዳታለች። እሷ በተለይ ደግሞ በክልሉ ሙዚቃ ነው የምትታወቀው። ሄርሜ ትላልቅ ነፍሱን ይማራጭን የምትወስጂ በጣም የማሊ ሙዚቃ አድናቂ ናቸው። እነ ቴዲንም ሌሎቹንም የምትወስጂና ቁርኝቱ በጣም ከፍተኛ ነው ከኢትዮጵያ። እንደገና ደግሞ የገዳ ስርዓትን ብንወስድ ኦዳን ብናነሳ ከማሊ ጋር የሚያስተሳስረው ብዙ ነገር አለ። እሷን ምንሸልምበት ደቂቃ ላይ ደርሰናል። ሙሉ
challenged societal norms and sparked conversations that had long been silenced. Today, she has released more than 10 albums, listened to and celebrated around the world. Oumou Sangaré has become a true ambassador for African music, captivating global audiences with her electrifying performances. She blends traditional Wassoulou sounds with contemporary influences. Ramakana Republic of Mali ra Oumou Sangaré Midha dubartoota irra ga'u balaaleffachuudhaan weelluseetiin hedduu kan hojjette kuula muuziqaa Afrikaati. Oumou Sangaré ዶክተር እንግዳ አበበ የባህልና ስፖርት ሚኒስትር ዴኤታ ናቸው። ሽልማቷን ትወስዳለች። ሞራላችሁ ያንሳል። ትልቅ አርቲስት፣ ትልቅ ባለሙያ፣ የአፍሪካ ኩራት፣ የአፍሪካ ሀብት፣ ለኢትዮጵያ ደግሞ ያላት ፍቅር በጣም የሚገርም ነው። From the Republic of Mali, Oumou Sangaré. Thank you so much. I'm so happy. Je suis très contente. I dedicate this hour at my country, Mali. Yes. ከውጭ ሀገር እንግዲህ አሁን ከተለያዩ የአፍሪካን ሀገሮች መጥተዋል አይደለ? የሙዚቃ ባለሙያዎች እንደነዚህ አይነት የአርቲስቶች መምጣታቸው ያለውን ነገር ከአርቲስቱ አኳያ ማለት ነው እንግዲህ በጣም ትልቅ ነገር ነው። አሁን በታላቁ ሩጫም ስታይ እያደገ መጥቶ ትልቅ ነገር መጥቷል። በዚህ ለምሳሌ ስታይ ከአፍሪካም ደግሞ መምጣት ሲጀምሩ ይሄ ማለት ኢትዮጵያስ እንደዚህ አይነት ነገር አለ የሚለው ነገር ራሱ ሲመጣ ይዞ ሲመጣ ብዙ ነገሮች አሉ። ዛሬ አንዷ ከመጣች አንዷ ቪዚተር ነገ ደግሞ ሳምንት የሚቀጥለው ዓመት ስትመጣ ብዙ ሰው ይዛ ትመጣለች። ያ ነገር ለሀገር ገቢ ነው። ሲመጡ ብዙ ቀን ሊያልፉ ይችላሉ። ሲመጡ ደግሞ በዛው ከተማውን ይጎበኛሉ እና መጥቶ ደግሞ ከነሱ ላይ የምናገኘው ልምድ አለ። እነሱ የሚበልጡን ከሆነ እነሱ እንወስዳለን፣ እኛ የምንበልጣቸው ደግሞ ከኛ ወስደሉና ይሄ ወንድማማችነት አፍሪካ መዲና እንደሆነችን በመዲና ብቻ ሳይሆን በአርቱም ደግሞ ትልቅ ነገር ወንድማማችነት ልውውጥ ሲኖር ያ ነገር ያድጋል። ጥሩ ነገር ነው ብዬ አስባለሁ። እንኳን ደህና መጡ ወደ አፍሪካ ሀገራቸው፣ ወደ ኢትዮጵያ ሀገራቸው። ምክንያቱም የኢትዮጵያ እንግዲህ ኢትዮጵያ የአፍሪካ መዲና ነች፣ የአፍሪካ ህብረት ዋና መቀመጫም ነች። አሁን ደግሞ በሙዚክ ኢንዱስትሪውም መጥተዋል። እንኳን ደህና መጣችሁ እላችኋለሁ። ለእነሱ በጣም ደስ ይላል፣ ኩራት ነው። አጋጣሚውን አግኝተው እንደውም ያው ኢትዮጵያ የመጎብኘት የሉሲን ሀገር ለሀገራችንስ ምን አይነት ጥቅም ለሀገራችን እንግዲህ በጣም ትልቅ ጥቅም አለው። ያው እነሱ ጋር አብረው የሚመጡ ብዙ ቱሪስቶች ተጋባዥ ቤተሰብ ይመጣል። ያ ደግሞ ያው ኢትዮጵያን የማየት እድል ያጋጥመዋል። አሁን ደግሞ ሀገራችን አውራ ጎዳናዋ በጣም አምራል፣ ከተማችን በጣም አምሯል። ስለዚህ እንደዚህ አይነት ቱሪስት እንፈልጋለን። እንደዚህ አይነት አዋርዶች፣ እንደዚህ አይነት ዝግጅቶች በሚዘጋጁበት ጊዜ ከተለያየ አፍሪካ ሀገር ያው ሰው ይመጣል፣ ቱሪስት ነው የሚመጣው። ያ ቱሪስት ደግሞ ለሀገራችንም ያው አንዱ
Africa. Oh yeah. Oh yes. Oh yes. Imran Traore. Oh yeah. የኦዳ አዋርድ ፕሮግራም የተመለከታችሁትን ይመስል ነበረ። ከተለያዩ የአፍሪካ ሀገር የመጡ ሙዚቀኞች ሽልማትን አግኝተውበታል። እንዲሁም ደግሞ ሀገራችን ላይ ያሉ አንጋፋ የሙዚቃ ባለሙያዎች ሽልማት ተሰጥቷቸዋል። እኛም ከተወሰኑት ጋር ቆይታ አድርገን ነበረ። የነበረን ቆይታ የተመለከታችሁት ይመስል ነበረ። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ከኔ ጋር ግን